ሰላም ቤተሰብ በሙሉ እንደምን አደራችሁ? ሌሎቻችሁንም እንደምን ዋላችሁ? እንግዲህ በዛሬው ዕለት አዲስ መረጃዎችን ላቀርብላችሁ ፈልጌ ነው ብቅ ያልኩት እና በዚህ መረጃ መሰረት እንግዲህ በዛሬው ዕለት ኤርዶጋን ወይም ደግሞ የቱርኩ ፕሬዝዳንት ኢትዮጵያን ይጎበኛል ተብሎ ይጠበቅ ነበር። ነገር ግን በዩኤኢ ፕሬዝዳንት ወይም ደግሞ ሼህ ሙሐመድ ቢን ላዚም የህመም እክል ወይም ደግሞ በመታመማቸው ኢትዮጵያን ዛሬ የሚጎበኙትን እንትን ሰርዘው ዛሬ ዩናይትድ ኤምሬትስ ወይም ደግሞ ዩኤኢን ይጎበኛሉ ማለት ነው። በዛሬው ዕለት ማለትም በዛሬው 16 የካቲት 16 2026 በአውሮፓውያን ወይም ደግሞ በኢትዮጵያውያን አቆጣጠር የካቲት 9 ማለት ነው። በዛሬው ዕለት ኢትዮጵያን ይጎበኛሉ ተብሎ ነበር። ያው በዩኤኢ ፕሬዝዳንት ህመም ምክንያት እንግዲህ ተሰርዞ ዛሬ የቱርኩ ፕሬዝዳንት የሚጎበኙት ዩኤኢን ይሆናል ማለት ነው። ከዛ ነገ ደግሞ ኢትዮጵያን ይጎበኛሉ ማለት ነው። በ10 የካቲት 10 ማለትም በኢትዮጵያ አቆጣጠር 2018 እና በአውሮፓውያን አቆጣጠር ደግሞ የካቲት 17 2026 ማለት ነው። ይሄን ይመስላል እና ብዙዎቹ የኢትዮጵያ አንዳንዶቹ እንግዲህ ብዙዎቹ አይደለም ግን ኢንፎርሜሽን ያገኙት ዛሬን ኢትዮጵያን እንደሚጎበኝ ብለው ዜና ሲያሰራጩ ሰምቼ ነበር። ግን ተሰርዟል። ነገ ነው ኢትዮጵያን የሚጎበኙት። ጉብኝቱን ደግሞ ወደ ነገ ያዛወሩት የኢትዮጵያ ወዳጅ የሆነችው ሀገር ዱባይ ወይ ደግሞ ዩኤኢ ዩናይትድ ኤምሬትስ ፕሬዝዳንት የሆኑት የጠቅላይ ሚኒስትር ወዳጅ ማለት ነው እና ለጊዜው ህመም ስለተሰማቸው እንግዲህ የመጀመሪያው ጉብኝት ዩኤኢን ይጎበኛሉ ማለት ነው። ኦርገዳን እና የኢትዮጵያን ጉብኝትን በተመለከተ የጉብኝቱ ዝርዝር ሁኔታ የሚያተኩረው በኢትዮጵያና በቱርክ መካከል የሁለትዮሽ ትብብርን በማጠናከር ዙሪያ ነው የሚወያዩት። በሁለተኛ ደረጃ ደግሞ የሚወያዩት ቀጠናዊ ሁኔታን ይሆናል ማለት ነው። ቀጠናዊ ሁኔታ ማለትም ስለ ሱዳን እና ስለ አፍሪካ ቀንድ ያለን ሁኔታ ከጠቅላይ ሚኒስትሩ ወይም ደግሞ ከኢትዮጵያ ባለስልጣናት ጋር ይወያያሉ ማለት ነው። ማለትም በነገው ዕለት ማለት ነው። እንግዲህ ብዙዎቹ ዛሬ ስላሉ ምናልባት ኢንፎርሜሽኑ ካም በኋላ ያስተካክሉት ይሆናል ወይም ደግሞ ኢንፎርሜሽኑ ስላልደረሳቸው ነው እና የአጋጣሚ ሁኔታ ነው ወደ ነገ ያዛወሩት ማለት ነው ፕሬዝዳንቱ። ይህን ካልኩ በኋላ ስለ ቱርክ በጥቂቱ ትንሽ የምለው ነገር አለኝ እና ቱርክ ልክ እንደ ኢትዮጵያ ብዙ ብሔር ብሔረሰቦች አሏት። በአብዛኛው የሚቆጠሩት እንግዲህ የቱርክ ብሔረሰቦች ከአጎራባች ሀገር ያሉት ብሔረሰቦች እዛ ቱርክ ውስጥ የሚኖሩ አሉ እና እንደ ብሔረሰብ ያው ከጥንት ጀምሮ አብሮ እዛ የኖሩ ማለት ነው። ለምሳሌ እንደ ካዛክስታን፣ ኦዘርቤክስታን፣ አዘርባይጃን እና ሀገራቸው ስም ትንሽ ይከብዳል ለመጥራት እና እነዚህ ሶስት ሀገራት በጎረቤት ያሉት ሀገራት ሰዎች፣ ህዝቦች ወይም ደግሞ ብሔረሰቦች ቱርክ ውስጥ ይገኛሉ ማለት ነው ከጥንቱ ጀምሮ እና ከዛ እንግዲህ ትልቁን ስፍራ የሚይዘው እንግዲህ የቱርክን ብሔረሰብ ሰፋ ያለውን ቁጥር የሚይዘው የቱርክ ብሔረሰብ ነው ማለት ነው። አብዛኛው ብሔረሰቡ የቱርክ ብሔረሰብ ማለት ነው በቱርክ ውስጥ ያሉት። ሌሎቹ እንግዲህ ቅድም ከጎረቤት ሀገር መጥተው ለረጅም ዘመናት የኖሩ ብሔረሰቦች ናቸው ማለት ነው። ይህን ካልኩኝ በኋላ ቱርክን በተመለከተ ጥንታዊ ሀገር ናት። በኦቶማን ኢምፓየር ስትተዳደር ነበር ከጥንት ጊዜ ጀምሮ ቱርክ እና ኤሮፓውያን ቱርክ ብለው ቱርክን የሚጠሯት በአጠቃላይ የሱልጣን ተገዥ የሆኑትን ሙስሊሞችን በሙሉ
ያ ቱርክ ብለው ይጠሩ ነበር ማለትም በኦቶማን ኢምፓየር ጊዜ እና የአሁኑ ቱርክ እንግዲህ ያው ትርጉሙ የመጣ ከዛ ነው። በቃ ኤሮፓውያን እንደዛ አድርገው ይጠሯት ነበር ቱርክን። ልክ የሙስሊም በአጠቃላይ እነሱም የሱልጣን ተገዥ የሆኑትን ሙስሊሞችን በሙሉ ነበር ቱርክ ብለው የሚጠሩት አውሮፓውያን ማለት ነው። እና ይህን ካልኩም በኋላ እንግዲህ ያው የዛሬው መረጃዬን ይሄን ይመስላል። እንግዲህ መረጃውን በየወቅቱ እንደየሁኔታው እንዳገኘው ስለምልክላችሁ ልክ መረጃውን በማቀርብበት ሰዓት ወዲያውን ለማግኘት እንድትችሉ ላይክ፣ ሼር እና ሰብስክራይብ አድርጉ። እንዲሁም ለሌሎችም ተደራሽ ይሆናል ማለት ነው። ያን ካደረጋችሁ ስላዳመጣችሁኝ አመሰግናለሁ። ታንኪዩ